ሃይ ሄልዳ እባላለሁ። ሄልዳ ዳንኤል። ለወላጆቼ ብቸኛና የተረሳው ልጃቸው ነኝ። ለምን እንዲህ እንዳልኩ ልንገራችሁ። እነሱን እኔን ለማስታወስ በጣም ቢዚ ናቸው። እንዴት ሊወልዱኝ እንደቻሉ ሳስበው ራሱ ያስቀኛል። እውነቴን እኮ ነው። በአካል በአመት አንዴ ነው የማገኛቸው። ያው ከሀገር ውጭ መሆናቸውን መገመት አያዳግታችሁም። እኔ እነሱን በስልክ እንኳን የማግኘት መብት የለኝም። አላሳዝንም? እነሱ ግን ከፈለጉና ትዝ ካልኳቸው በወር በሁለት ወር ይደውላሉ። አደራችሁን ለምን ብላችሁ እንዳትጠይቁኝ። እኔም ይሄንን ጥያቄ ብዙ ጊዜ ጠይቄው መልስ በማጣቴ ጥያቄውን የሚጠይቀኝን ሳይሆን መልሱን የሚነግረኝን ነው የምፈልገው። ለማንኛውም የወላጆችን ነገር ልክታውና አብሮኝ በዚህ ትልቅ ቤት ውስጥ ስለሚኖሩት ትንንሽ ተናዳፊ ጉንዳን ያክስቴ ልጆች ላስተዋውቃችሁ። ያብስራ ያቡ ገና 14 አመቱ ነው። ግን 10 አመቱን ያሳለፈው በማስቸገር ነው። ተንኮል መልክ ቢኖረው ቁርጥ እሱን ነው። ማክዳ ማኪ 10 አመት ፈሪ መሳይ ደፋር ከያቡ በመቀጠል ምክትል የተንኮል ስራ አስኪያጅ ናት። ሁለቱም ከነተንኮላቸው ተወዳጆች ናቸው። እኔ ግን አብልጬ የምወደው አቢን ነው። አቢ የሁለቱ ታናሽ የ8 አመት ልጅ ነው። በንጽህናው ከሁለቱ ይለያል። መዋሸት አይችልበትም። ገና ሲዋሽ ቀድሞ መሳቅ ይጀምራል። አንዳንዴ ግን በጫና የእነሱን ተንኮል ተባባሪ ሲሆን ስታዩት እንዳደነግጡ። ያው ልጅ አይደል? አሁን ደግሞ ማስተዋወቃችሁ በጣም ወጋ አጥባቂውን ሞግዚታችንን ጋሼን ነው። እሱ ማለት ልክ እንደ አባት ያለ ሰው ነው። እኛ ግን እንደ ልጆች ልንሆነት አልቻልንም። ታውቃላችሁ ምን አይነት ተንኮል ሰርተንበት እንደምናውቅ? አያችሁልኝ አይደል? ከዕለታት አንድ ቀን ታዲያ ጋሼ ክፍለ ሀገር ሊሄድ ፈልጎ ፊልሙን እንተካለን። ፊልሙን ወጣት ነው፣ ግን ከጋሼ ዋሰ ግትርና ወግ አጥባቂ ነው። የድፍረቱ ድፍረት በመጀመሪያ ቀኑ ነበር ቡችሎችስ ብሎ ስም ያወጣለን። እንኳን ነገር ፈልጎም ድሮም ጥቂት ነበር የምንፈልገው። አንዴ ቁጭ ቆይ። እሱ ሊደፍርሽ ሞከረ። አዎ። የሚገርመው ደግሞ እሱ መኝታ ቤት መሆኑ። ቢሆንስ? እሱ መኝታ ቤት የተገኘሽው አንቺ ነሽ። በገኝስ? ደክሞኝ ከስራ ስገባ ሚስቴ ላይ ትወድቃለች። ከዛ ትጮዋለች እና እኔ ደፈርኳት ማለት ነው። ምን ለማለት ነው የፈለግከው? አንቺ ፈለግሽው ልጁ ቤታችሁን ለቆ እንዲሄድ ማለት ነው። አዎ በቃ እኔ ይኸውልሽ አንቺ የምትፈልጊውን አደርግልሻለሁ። ብፈልግ አስጠፍረዋለሁ። በቃ እጅን ብርድ እያለኝ ነው ማለት። እንደዚህ ያበሳጨነው ከቆየን በኋላ ዛሬ ይቅርታ ልንጠይቀው ወሰንን። ምክንያቱም በስተመጨረሻ በጣም መጥፎ ነገር ባለማወቅ አደረስንበት። ምን እንደሆነ ታውቃላችሁ? ይጉ
ዛሬም ደግማ አርፍደህ መጣ። ነግሬ ነበር የመጨረሻ ማስጠንቀቂያ እንደነበር። ተው እንጂ ቦስ፣ ዛሬ እኮ 5 ደቂቃ ብቻ ነው አርፍጄ የመጣሁት። ምን አልክ አንተ? 5 ደቂቃ? በ5 ደቂቃ ዓለም ምን ያህል እንደሚቀየር አታውቅም? ታዲያ ይሄ ነገር ከኔ ጋር ምን ያገናኛል? በፈጣሪ ቦስ፣ ከአቅም በላይ ችግር ገጥሞኝ ነው። ይሄው ነው በቃ። ይሄው ነው በቃ? አዎ ይሄው ነው። እውነቱ ይሄ ነው። እሺ፣ አንተ ከአቅም በላይ በሆነ ምክንያት እያረፈድክ ስራ የምትበድል ከሆነ እኔም ከአቅም በላይ በሆነ ምክንያት አንተን ለማባረር እገደዳለሁ። ይሄው ነው በቃ። ተው እንጂ ቦስ፣ ይሄማ ሊሆን አይችልም። እየቀለድክ ነው? እውነቴን ነው፣ እየቀለድኩ አይደለም። አር ዩ ሲሪየስ? የስ አም ሲሪየስ። አሁን የመሰናበቻ ደብዳቤ ይደርሳል። እባክህ ቢሮ ይለቃልኝ። እየቀለድክ መሆን አለበት። ይሄ ሊሆን አይችልም። ላስታውስ ከዘነጋሁ፣ የዚህ ድርጅት ባለቤት እኔ መሆኔን ታውቃለህ። ዛት ሷ እንደፈለግኩኝ እያረፈድኩ የምገባው ለማለት ነው የፈለግከው? አድምጠኝ መጀመሪያ። ራስህ አድምጠኝ። ይሄ ድርጅት ባለቤትነቱ ያንተ የሆነ እንደሆነ ማን ነው እንደፈለግክ እያረፈድክ እንድገባ የፈቀደ? እባክህ አሁን ቢሮ ይለቀውታልኝ። ጊዜ ማታባል። ለማመን ይከብዳል። ያው ተመልከት፣ የተባረረበት ደብዳቤ ነው። እና ፊልሞን ብሩክን አባረረው ነው የምትይኝ? ሰራተኛ አሰሪውን ሲያባረር በታሪክ ለመጀመሪያ ጊዜ መሆን አለበት። ኧረ ድምፅሽን ቀነስ አድርጊ፣ ቀጣይ ተባራሪ እንዳታደርጊ። ሄሎ ጋሼ። ሄሎ ሰለሞን፣ ያው እንግዲህ ለ10 ቀን ነው የሚሄደው እና ለ10 ቀን እንድትቸገርልኝ ፈልጌ ነበር። እንዴ ጋሼ፣ ለ10 ቀን ብቻ ለምን አመቱን ሙሉ አልሸፍንልህም? አይ አንተ ደግሞ እኔ እየቀለድኩ አይደለም። ቀልዱ ማን የጀመረው ጋሼ? እባክህ ተቸግሬ እኮ ነው። እንዴ ያማል እንዴ ጋሼ? እንዴ ስራዬስ? ስራ የዓመት እረፍት ብትወስድ ምን ትሆናለህ? ፊልሞን የዓመት እረፍት ወሰድ በቃ። እንዴ የዓመት እረፍት ወስጄ እኔ አንተን ስራ ከሸፈንኩልህ እንዴት የዓመት እረፍት ብዬ ልጠራው እችላለሁ ጋሼ? ፊልሞን እኔ ሌላ ማውቀው ሰው የለም። ማን አስቸግራለሁ? አንተ ሆነ ያለኝ፣ አንተ ተቸገርልኝ። ምን ሆነሃል? እሺ አንተስ እኔን ታስቸግረኛለህ፣ እኔም አንድ ላስቸግር። እባክህ ፊልሞን እባክህ። ጋሼ እባክህን በመደጋገም እኮ የሚመጣ ነገር የለም። ባይሆን እስቲ በጋራ የሆነ ነገር እንፈልጋለን፣ መፍትሄ እንፈልጋለን። እባክህ አሁንም ደግሞአለሁ፣ እባክህ። ጋሼ ይህን ፊልሙን ስመጣ ስጭው፣ የስንብት ደብዳቤ ነው። ሰላም፣ እንዴት ነው? አቶ ብሩክ ነው ስጭው ያለኝ። ምንድን ነው? የመሰናበቻ ደብዳቤ ነው። የመሰናበቻ ደብዳቤ ነው። አመሰግናለሁ። ወይ ታውቃላችሁ፣ እኔ እንደተባረርኩኝ አይደለም ማስበው። እኔ ነኝ ድርጅቱን ከራሴ ያባረርኩት። ስራ ምን ማለት እንደሆነ ሲገባው የምር ያኔ ናፍቀዋለሁ። ንገሩት። በተደጋጋሚ ስሞክር አይሰራም። በሰላም ነው ጋሼ? ችግርማ በደንብ አለ። ምነው ምን ገጠመ? አይ ቀላል ነገር ነው። ለማንኛውም ስራህን በታምር ለመስራት ተስማምቻለሁ፣ ግን ያው ለ1 ሳምንት ብቻ። እሺ ደውልልኝ። እሺ ጋሼ፣ ቻው።
እየተጫወቱ ነው። እስኪ ልጆች ኑ አንድ ጊዜ ኑ። እየተጫወታችሁ ነበር? ጎሽ ጎበዞች። እንግዲህ አሁን የምነግራችሁ ነገር አለ። እሺ እኔ ለተወሰነ ጊዜ ስለማልኖር እናንተ እርስዎ ባይኖሩም እኔ እጠብቃቸዋለሁ። አይ ምነው፣ ዋናው ጥበቃ የሚያስፈልግሽ እኮ አንቺ ነሽ። ለማንኛውም አዲሱ ሞግዚታችሁ ሲመጣ ከሱ ትእዛዝ ውጭ መውጣት የለም። ህግ ማክበር አለባችሁ። እሺ ይሁን። መቼስ ማንም ቢሆን ከእርሱ የተሻለ ጌጃ አይሆንም አይደል? ኧረ አይበልጥም እኮ። ማን ነው ጌጃ? ምን አልክ አንተ? አይ ጌጃ እኮ አይደለም ማለቴ ጆሮት ነው። አይ ዝም በይ አንቺ ደግሞ ጆሮት ትላለች እንዴ? ያው ለማንኛውም ይሄ ሞግዚት ሲመጣ እሱ ጋር እንደዚህ አይነት ጭምልቅና አይሰራም። እሺ አይታገሳችሁም። ነግሬያለሁ። በልሂዱ ተጫወቱ። አደራ እነዚህ ልጆች እዚህ ሲመጣ እና እንደ ልባችን ፈታ እንላለን ብለን ስናልም ሌላ ሞግዚት ሊያመጣብን በጣም ነው የሚያስጠላ። የሆነ ነገር ማሰብ አለብን። እስቲ አስቡ። ቁጭ እንላለን። ደግሞ አዲሱን ሞግዚትማ የፈለገበት ሄዶ እንይዝናና በጨዋ ደም እንነግረዋለን። እሱ እሺ ባይልስ? እንዴ እምቢ ካለማ እብድ እንደሆነ እናሳየዋለን። ግን ጥሩ ሰው ቢሆንስ? ጥሩ ሰው ከሆነማ የፈለገበት ሄዶ እንይዝናና ስንለው ይቀበለናል። ያኔ የሚያጣላን ነገር አይኖርም ማለት ነው። ያው እንግዲህ ሳሎኑ ነው። ይሄው ሳሎኑ ነው። ሂድ። ይሄ ደግሞ ሌላ ክፍል ደግሞ አለ። እና ደግሞ ላይ አስጎበኛለሁ። እሺ ያው ቤቱ እንዳየኸው ነው፣ ነግሬሃለሁ። እንግዲህ ታዲያ ልጆቹ ፊት መስጠት የለብህም። እሺ በጥንቃቄ ነው መያዝ ያለብህ። እሺ ጋሽ። በሳምንት 3 ቀን ሽርሽር ይሄዳሉ። እሺ ጋሽ። ከዛ ውጭ ይኸው ከግቢ እንዲወጡ እንዳትፈቅድላቸው። እሺ ጋሽ። ነግሬሃለሁ። እሺ ጋሽ። እንዳትፈቅድላቸው። እሺ እንግዲህ ያው ይሄ ያንተ ክፍል ነው። ሻንጣህን እዚህ አድርግ፣ ልብስህን ታደርጋለህ። እና በቃ ማለት ምን ቀረህ ሌላ? ቤቱንማ አየሁት። ቡችሎችስ አላየኋቸውም። ቡችላ ማለት ልጆችስ እስካሁን አልተገናኘንም ብዬ ቤተ ነገር ገባኝ። ጥሩ ስም ያገኛላቸው ቡችላ አልካቸው። በሻንጣህን አስገባ። እንደው አስገባ ቡችላ አልካቸው። ከመምጣት ጥሩ ስም አገኘ። ውሻ ማለት እኮ ነው። አይገባኝ ምን ጥሩ ስም ነው ያወጣላቸው። ቡችሎች ልጆች ሁሌኛ ልጆች ነው ስማቸው። እንግዲህ እንደዚህ ናቸው። ያው እሱ አቢ ይባላል። አቢ ነው። አቢ ይባላል። እሷ ማክዳ ትባላለች። እሱ ደግሞ ያብስራ ይባላል። እሷ ደግሞ ሄልዳ ትባላለች። ትልቅ ነች። ትልቅ ነች። ቤቱ ይሄን ያህል ትልቅ ነው፣ ውብ ነው። ግን ደግሞ ይመስላል ትንንሽ ሰዎች የበዙበት። እንደው እውነት እንደው ጥሩ ሰው ነው ያመጣሁት። በዚህ አይነትማ እንደው በጣም ነው የምትግባቡት። ትግባባላችሁ። አይ ደስ ብሎኛል ስላገኛችሁ። ደስ ብሎታል። ሂዱ። እንኳን ደስ ያላችሁ። እስቲ አረበት እና እንግዲህ አደራ እንግዲህ አይታችሁ
ምንድነው እንደዚህ መረበሽ? ረበሽን እንዴ? ይቅርታ እንደረበሽን አንታወቀን ነበር። ምንድነው ይቅርታ ማለት? እሺ እነሱስ ልጆች ናቸው። ያንቺ ምን ሊባል ነው? ይቅርታ አለችካ። ምን ነው ላፍ ያወራ? ምን አልክ አንተ? እውነቱን ነው። ለምንድን ነው የምትጮህብን? ዝም በይ አንቺ። አሁንስ አበዛው። ራስህ ማን ነኝ ብለህ ነው የምታስበው? እኮ አንተ እኮ በጋሽ ፈለጋችሁ ዝም በሉ፣ ዝም በሉ። ከአሁን በኋላ ማንም ሰው ሳልፈቅድለት እንዳወራ። ማንም። ሁሉም ነገር እኮ ልክ አለው፣ ገደብ አለው። ይኸውላችሁ ተጠንቀቁኝ። እኔ እንደዚህ አልወድም። እሺ አሁን ሁለት ነገሮች ትይዙልኛላችሁ። አንደኛው ለሁሉም ነገር ማስፈቀድ አለባችሁ። ሁለተኛው ደግሞ በተፈቀደላችሁ ጊዜ ውስጥ ጉዳያችሁን ታከናውናላችሁ። ለሁሉም ነገር ማስፈቀድ ስትል ለማሰብም ለመተንፈስም ማለት ነው? ለመደሰትስ ማለቴ ለመሳቅ፣ ለማሽተትስ፣ ለመተኛትም አንተም ማስፈቀድ አለብን ማለት ነው? በለው ለመተኛት ፍቃድ ካስፈለገማ ለመንቃትም ፍቃድ ግድ ሊሆን ነው። በእኛ ጸጉር አሰንጥቁ ለማለት የፈለኩት በደንብ ገብቷችኋል። እኔ እንደዚህ አይነት መንበዛበዝ አልወድም። መንበዝበዝ? ምንድነው መንበዝበዝ ማለት? እንደዚህ የማይረባ ጥያቄ መጠየቅ ነው መንበዛበዝ ማለት። ጉዳችን ጋሽ እስከሚመጣ ድረስ ከሱ ጋር ነው የምንኖረው ማለት ነው? እኔ ገና ከመምጣቱ ነው ቡችሌ ሲለው ምንም ያልጣመኝ። አይ ጋሼ ከሱ የዋሰውን ገገማ አምጥቶ ይጣልብን። እኔ ግን ተመችቶኛል። ምን ነው የተመቸ? ቡችላ መባል? አዎ እኔ እኮ ቡችላ እወዳለሁ። ይሄ ህፃን ነገር ሻው ምንድነው ማድረግ ያለብን? እኛም የራሳችን ህግ እናስቀምጣለን። አሪፍ ሀሳብ ነው። ምን አይነት ህግ? የእሱን ህግ ያለማክበር ህግ። ኖ ቸኩለን ግጭት ውስጥ መግባት የለብንም። አሪፍ ሀሳብ አለኝ። እሱ ሀሳብ ካልሆነ ወደ እናንተ ሀሳብ እንመጣለን። አሰይ በጣም ነው የሚጣፍጠው። በጣም የማይጠገብ ነው። በጣም ነው የሚጣፍጠው። እኔ በጣም ደስተኛ ነኝ። እኛም በጣም ደስተኛ ነን። በምግቡ ብቻ ሳይሆን ባንተም ደስተኛ ነን። አዎ እኛም ካንተ ጋር የሚኖረው ቆይታ ልክ እንደ ምግቡ ጣፋጭ እንዲሆን እንፈልጋለን። እኛ ጋር ችግር እንዳይፈጠር እናደርጋለን። ግን ምን መሰለህ እኛ ትንሽ ነፃነት እንፈልጋለን። አዎ ከዚህ በፊት ተጨኩነን ነበር እየኖርን የነበረው። አሁን ግን እንደዛ እንዲሆን አንፈልግም አይደለ? ደስተኛ ሆነን ኑራችንን ደስ እንዲለን ነው አንፈልግም። እውነት አንተም እዚህ መጣሽ በጣም ነው ሲጫወትብን የነበረው። ጥፋት አጠፋችሁ 30 ደቂቃ ሙሉ ዋይፋይ ዘጋብን ነበር። አሁን ይሄ ግፍ አይደል? አዎ ያው ጉርጥ የሆነ ሰውዬማ የእውነት ተጫውቶብናል። በሳምንት 2 ጊዜ ብቻ ነበር እኮ ሲኒማ ቤትና መዝናኛ ቦታዎች ሲወስደን የነበረው። አዎ ደግሞም እኛ ትምህርት ቤት ስንሄድ በእግራችሁ እንዳትሄዱ በታክሲ ነው የምትሄዱት አይለንም መሰለን። እኔ ጋሼ መኪና ያስፈልገኛል ስለው አይደል እንዴ? አንተማ አውሮፕላን ነው የሚያስፈልግ ብሎ ሙድ ያዘብኝ። እኔ ደግሞ ቶክስ ልሰራ ሲል አይቻልም አንቺ ህፃን ልጅ ነሽ ሽሩባ መሰራት ያለብሽ ይለኛል። ጥቁሩ ባላቶኒ እሱ የሚቆረጠው እንደሱ ልቆረጥ ስለ አንዴ አንተ ህፃን ነህ ምንም አይሰራልም ስታድግ ትደርስበታለህ ብሎ መላጣም ያስቆርጥ። እሺ ጨረሳችሁ? አንድ ነገር ብቻ ልጨምር። ጨምሪ። አሁን ትምህርት ቤት ዝግ ነው። እኛ ደግሞ ደስ ብሎ ማሳለፍ እንፈልጋለን። እባክህ እንደዛ ጉርጥ የሆነ ሽማግሌ እንዳትሆንብን። ያ ጉርጥ ሼባ ያላችሁት ሰውዬ አባቴ ነው። እየቀለድክብን ነው አይደል? ቀልድ ምንድነው ቀልድ? ሼባ ጉርጥ ያልሽው ወይም ያላችሁት ሰውዬ ወላጅ አባቴ ነው። ለምንድን ነው ጋሽ አባት እንደሆነ ያልነገርከን? እሺ ለምንድን ነው ጋሽ አባት እንደሆነ ያልነገረን? ብናውቅ ኖሮማ ሚስጥራችንን ለአንተ አንነግርም ነበር እኮ። ለማንኛውም
ቅድም እንዳደረጋችሁት የማጉረስ የመጎራረስ ድራማችሁን ከዚህ በኋላ ታቆማላችሁ። ተግባባን አይደል? አልተግባባንም? አረ ተግባብተናል። ወዴት ነው ማለት ማን ያንሳው? እኔ ላንሳው? ሰራተኛዋ እረፍት ወጥታለች። ለመመገብ ሰራተኛዋ ትምጣላላችሁም አይደል? ለማጽዳትም ይልመድባችኋል። እና ደግሞ ከኔ ጋር በሚኖራችሁ ቆይታ የተመገባችሁበትን ራሳችሁ ታጸዳላችሁ። ወይኔ ጉዳችን! አሁን ያን ሁሉ ጋሽን የወጫጨቅንለትን ቢነግራቸውስ? ይንገራቸው። ያደረጉንን ያወራን እሱን ደሳቸው እንዳይሆንብን በማሰብ በሞቅታ ያላደረገውን እኮ ነው ያወርታሉ። በሞቅታ ነው እንዳወራነው እንዴ? ያምሻል እንዴ? በሞቅታ ማለት እኮ መጠጣጥሻሽ ማለት አይደለም። በሞቅታ ያልሽው እኮ መጀመሪያ አንቺ ነሽ እንዴ? አንቺ ነሽ ያልሽው። አንቺ ነሽ። ኧረ በቃ አትጨቃጨቁ። እናንተ ራሳችሁ እኮ ሞቃችሁ። ማንም ይበል ማን እንደውም ለኛ ጥሩ ሰበብ ይሆንልናል። መጠጣጣታን በሞቅታ ነው ያልነው ብለን እንገግማለን። አዎ አሪፍ ሀሳብ ነው። ኖ የመጀመሪያ ጥፋታችንን ለማስተካከል ሌላ ውሸት መግባት የለብንም። ከነገራቸው የሚንገራቸው ባይሆን እንዴት ከዚህ ቤት እሱን አማረን ማስወጣት እንዳለብን እንመካከል። ሄሎ፣ እንዴት ነህ? ምን ነው ስራው ተስማምቷል መሰለኝ? ጠፋህ። እስካሁን ጥሩ ነኝ። አንተ እንዴት ነህ? እኔ ደህና ነኝ። እንዴት ነው ልጆቹ አላስቸገሩም? አይ ተግባብተንና ተከባብረን ያለ ነው። ጎሽ ጥሩ። እንግዲህ ይኸውልህ ተግባብተናል ብለህ ፊት እንዳሰጣቸው። አታስብ፣ ፊት አልሰጣቸውም። ስራዬን በአግባቡ መስራት ነው ግዴታዬ። እና ደግሞ ልታወራቸው ከፈለግ ከዚህ ቅርብ ነው ያሉት። ጥሩ። ሄሎ ጋሽ፣ እንዴት ነህ? ልጆች እንዴት ናችሁ? እንዴት ነው? እስካሁን የጎደለባችሁ ነገር የለም? አረ ጋሽ ያው እንትን ሰራተኛ የለችም። ውይ አቡዬ ነህ እንዴ? አቡ ውይ፣ ሰራተኛዋማ ያው እረፍት ወጥታ ነው፣ ፍቃድ ወጥታ ነው። ሌላ ምን የጎደለባችሁ ነገር ካለ ፊሊሞን አስከፍታችሁ ከሆነ ነገር ኧረ አላስከፋንም፣ ምንም አልሆንም። እውነታችሁን ነው? አዎ እውነታችን ነው። ናፍቀህናል ጋሼ፣ ቶሎ ና። ጎሽ እኔም ናፍቃችሁኛል ልጆች። ስልኩን ለፊሊሞን ስጠው። እሺ ጋሼ። ሄሎ ጋሽ። We're gonna get you. Okay, come and get me. Who are you? Now you're dead. አንተ ምን እያደረክ ነው? ምን አደረኩ? ቴሌቪዥን እያየሁ ነው። አውርድ እግርህን አውርድ። ወይኔ ጉዴ! ብርጭቆ ተሰበረ። ብርጭቆ ተሰብሮ ሳይሆን ሰብረሽው ነው። ኧረ ተሰብሮ ነው። ሰብረሽው ነው። ለምታደርጊው ነገር ኃላፊነት መውሰዱን ልመጂ። ብርጭቆ ምን አደረግሽው? ሰበርኩት። በጣም ጥሩ። አንተ ደግሞ እንደዚህ አይነት ጭምልቅና ስታደርግ እንዳላይ። እኔ እንደዚህ አይነት መንበዛበዝ አልወድም። ጨምላቃ እግርን ትሰቅላለህ። ሰማኛ? አንተ ደግሞ ከዚህ በኋላ እንደዚህ አይነት ነገር እንዳታደርግ። እኔ መንበዛበዝ አልወድም። ኧረ ፊልሙ እንዳያመልጠን እባክህ። በእናትህ ልጠቀው። ኧረ በማርያም በኋላ እኔ አልነግርሽም።
ልጆች ቡችሎች ውሃውን ማን ነው የዘጋው? ሄሎ ማን ነው ውሃውን የዘጋው? እሺ በባልዲ ልታቀብሉኝ ትችላላችሁ? ያው አረ በፈጠራችሁ አይኔ ተቃጠለ። አይኔ ተቃጠለ። አይኔ ተቃጠለ። እሺ ችግር የለውም ራሱ ያመጣዋል። በፈጣሪ የፈጣሪ አረ እነዚህ ልጆች ሊያሳፍሩኝ ነው። ያው እንዲህ ልብስ የማን የወሰደው? ለምን እንደዛ ማድረግ አስፈለጋችሁ? ውሃውን መዝጋታችሁ ሳያንስ ልብሶቼን መውሰድ ማለት ምን ማለት ነው? እኛ እኮ ለቀልድ ነው። ቀልድ? ምንድን ነው ቀልድ ማለት? ዲፋይን ሊያደርግልኝ የሚችል ሰው አለ ቀልድ ምን ማለት እንደሆነ? ይቅርታ በቃ እኔ ዝም በል። ይቅርታ ይለኛ እንዴ? እኛ እኮ ዝም በይ። እኛ ዝም ምንም የእናንተን በዝባዛ ወሬ ከዚህ በኋላ መስማት አልፈልግም። ይኸውላችሁ ከዚህ በኋላ ከኔ ጋር አይደለም ቀልድ፣ ተጠንቀቁኝ እሺ? እየጀመረው ነው። በዚህ ከቀጠለ አብዶ ከዚህ ቤት አይቀርም። አዎ ከኛ የሚጠበቀው የሚያስፈልገውን ፔስታል፣ ቆሻሻ ምናምን መሰብሰብ ብቻ። ግን ተንኮላችንን ቶሎ ማድረግ አለብን። እሺ አንቺ ግን ተንኮልሽ ልብሱን ስትወረውሪለት ይዛለው ብሎ እኮ ነው ራቁቱን የቀረው። አንቺ ራቁቱን ይቀራይሽ? አዎ ማን ነው? ኧረ አላየሁትም እንዴ። እና ካላየሽው በምን አወቅሽ? አይቼ ማለቴ ገምቼ። እናንተ ስለምን ራቁቱን የምትወሩት? እኔ እኮ ምንም አላየው። እሺ ልጆች እኔ ትንሽ ወጣ ብዬ ጥሩ ሁኔታ ላይ ሳልሆንኩኝ እመለሳለሁና ከቤት ወዴት ልቅልቅ እንዳትሉ። ወዴት ልትሄድ ነው? ለምን ጠየቅሽኝ? ጉዳይሽ ነው ማለት ምን? ቆይ አንተ ለምንድን ነው ለሁሉም ነገር የምትቆጣው? ይሄ ለእናንተ ቁጣ ነው? አሁንም እኮ እየተቆጣህን ነው። አንተ የራስህን ስሜት ለማስተካከል ስትል ወጣ ብለህ ትዝናናለህ። እሺ እኛስ? እሺ እናንተ ምን? እናንተን ይዤ የምወጣበት የራሳችሁ ፕሮግራም አለ። ከዛ ውጭ ለመቀላጠፍ እንዳታስቡ። እዚሁ ቆዩኝ። ምን ችግር አለ? አብረን ብንል። እዚሁ ጠብቁኝ። ጋሺ ቢሆን ግትቶን አይሄድም ነበር። አንተ ግን ራሱ ዳር ነህ። እዚሁ ቆዩኝ። እባክህ አብረን እንለያለን። በእናትህ በአባትህ። እሺ አሁን የውሸት ማልቀሱ አያስፈልግም። ማልቀስ አያስፈልግም ማለት አብረን እንሄዳለን ማለት አይደለም። በ10 ደቂቃ ውስጥ ልብሳችሁን ቀይራችሁ መውጣት የምትችሉ ከሆነ አብረን መሄድ እንችላለን። አምስት ደቂቃ ቀርቷችኋል። ትንሽ ደቂቃ ጨምርልን። መጀመሪያውንም አይበቃንም ማለት ትችሉ ነበር። አንድ 2 ደቂቃ ብቻ ጨምርልን። መጀመሪያ አይበቃንም ማለት ትችሉ ነበር። አሁን ምንም የምጨምርላችሁ ደቂቃ የለም። እና 5 ደቂቃ ብቻ ነው ያለሽ ነው የምትለኝ? አሁንማ ከ4 ደቂቃ በታች ነው ያለሽ። ቀድሞ መገኘት በራሱ ትክክል ነው ማለት እኮ አይደለም፣ ግን ከማርፈድ ይሻላል። ቢያንስ ከነሱ ተሽላችሁ። እሺ ምንም አይነት ተንኮል እንዳታስቡ። ያላሰብነው ነው አሳሰብከን እኮ። ያላሰብከው ምን አሳሰብከው? ምንድን ነው ያሰብከው? ምንም አይፈጠርም። ለማንኛውም ተንኮል በአእምሯችሁ ሲመጣ ተጠንቀቁኝ። እሺ
አቢ እንዳልመታ ልቀቀኝ ድረሱልኝ አንተ ስርዓት ይኑር ልቀቀኝ ድረሱልኝ አቢ እንዳልመታ ወዴት እየወሰድከው ነው ሌባ እንዴት ሌባ ትለኛለህ ታውቀኛለህ እንዴ እኔ እኮ ጠባቂ ነው አላውቀውም ውሸቱን ነው ሊሰርቀኝ ሌባማ ሌባ ነህ በል የህግ ሰው ነኝ ወደ ህግ ቦታ እንዴ ምን ሆነሃል አባቴ ቶሎ ይኸው እነሱን መጠየቅ ትችላለህ እኮ አንድ ቤት ውስጥ ነው ያለው እናንተ ይሄን ሰውዬ ታውቁታላችሁ እንዴ ኧረ እኛ አናውቀውም ወንድማችን ጠፍቶብን እየፈለግነው ነበር አንተ በጠራራ ፀሐይ አይከብድም እንዴ ይሄ ልጅ ምን ያደርግላል በል ይሄማ ሌላ ነገር አለው ህግ ባለበት ኩላሊት ፍለጋ ነው አይደል? ምኑ ልጆች የምትሰርቁት ኩላሊት ፍለጋ ነው። በዚህ ዓመት ብቻ 30 ልጆች ተሰርቀዋል። ደግሞ የሀብታም ልጆች ነው የምትሰርቁት። የድሃ ልጅ ኩላሊቱ ዋጋው ይቀንሳል እንዴ? ለነገሩ አሰራቂዎቹስ ሀብታሞች አይደሉም? በቁጥጥር ስር ስለዋለ መክሰስ ከፈለጋችሁ አሁን እኮ መንገድ ላይ ችብስ በልተናል። ማለት ክስ መክሰስ ከፈለጋችሁ አይ እኛ ምንም አይነት ክስ መግባት አንፈልግም። ብቻ ለአንድ ሳምንት ብቻ በቁጥጥር ስር ካዋላችሁልን ይበቃናል። እስከዛ ጋሼ መምጣቱ አይቀርም። ማን ነው ጋሼ? አይ እዚሁ ነው። ከዚህ በፊት ከጠፉት 30 ህፃናት ጋር ቀጥተኛ ግንኙነት አለ ብለህ ምንድን ነው መልስ? እኔ ስለምትለው ነገር ምንም የማውቀው ነገር የለኝም። እኔ ሰላማዊ ሰው ነኝ። ሁሉም ሲያዝ እንደዛ ነው የሚለው። ስለሌላው እኔ ምንም አይመለከተኝም። እኔ ስለ ራሴ ነው ማውራት የምችለው። እኔ ልጆቹን ለማስተዳደር ኃላፊነት የተሰጠኝ ሰው ነኝ። እባካችሁ ልቀቁኝና ልሂድ። ማስረጃ አለ? የምን ማስረጃ? የልጆቹ አስተዳዳሪ ስለመሆን ማስረጃ አለ? አዎ ማስረጃ አለኝ። ምን መሰለህ ጌታዬ፣ ከዚህ በፊት አባቴ ነበር በሞግዚትነት ያስተዳድራቸው የነበረው። አሁን ሙሉ ኃላፊነቱን ለእኔ ሰጥቶኝ ክፍለ ሀገር ሄዷል። ማስረጃ? አባቴ ጋር ደውለህ ማረጋገጥ ትችላለህ። ጥሩ። ስልክ ቁጥር? ይቅርታ አለቃዬ፣ የአባቴን ስልክ በቃሌ አላውቀውም። አባትህ ነው ግን ስልክ ቁጥሩን አታውቀውም? ምን መሰለህ ጌታዬ፣ በዚህ ዘመን ስልክ ቁጥር በአእምሮ የመያዝ ስራ መፍታት መስሎ ነው የሚታየኝ። ግን ደግሞ በተቻለኝ መጠን ለማስታወስ ሞክራለሁ። እሺ ሞክር። እሺ 0911 27 72 27 0911 27 27 06 ዛሬማ ተገላገል ነው። ከዚህ በኋላ ተበዛበዛችሁ ተጨቃጨቃችሁ የለ ራሃውን ነው የምንኖረው። ግን እስካሁን ድረስ እነ ማኪ ትሮይሌት ናቸው። ሂድና ስጥራቸው። እሺ አለቃሽ። እሺ ችግር የለም። እሺ ጥሩ። ኧረ ችግር የለም። ምን መሰለህ፣ አንተ ንጹህ ሰው ነው ማለት ንጹህ ሆነህ አግኝቻለሁ። ግን ያው እንዳለቅህ ምን መሰለህ፣ እጄን ብርድ እያለኝ ነው። አለቃዬ ምን አሁን ሰላም አልነበረም? አዎ ድንገት ይነሳብኝና ብርድ ይለኛል ታውቃለህ። ወይ የእውነት ወተን ነው አለቃዬ? ይብር አይዞት ያቦክ አይዞት አሁን ይሞቃል እጆ። ልቀቀኝ ቆሻያ ይደል። ምን ነው አለቃ? አሁን እርሱ አይደሉ እንዴ እጄን በረደኝ ያሉት? እና ልቤን በረደኝ ልበልህ? በቃ ከየት የመጣ ሰው ነው ባካችሁ? እየበረደኝ ነው ማለት ይሄ ነው እንዴ? እየበረደኝ ነው። ምን ማለቶት ነው ጌታዬ? በረደኝ ነው። ከየትም ሀገር ብመጣ ይሄንን መረዳት ያቅተኛል። በአራዳ ቋንቋ አልተረዳልኝማ። የእጄ መንዘፍዘፍ አልገባህም። ገባኝ። ምን ሆነ የገባህ?
የእርሶ እጅ እንዲሞቅ እኔ እጅ ወደ ኪሴ መግባት አለበት ማለት ነው። ምን ይላል? በጣም ከባድ ነው። በጣም ከባድ ነው። አንድ እጄን እየበረዳኝ ነው። ወይ ህይወቶ ይሞቅ፣ ህይወቶ ይሞቅ። ይመችህ። አለቃ አሁን መሄድ እችላለሁ? አሁን መሄድ ትችላለህ። አባቱ ዛሬማ ተጫወተ። አዎ ከዚህ በኋላ 5 ደቂቃ ነው የቀራችሁ። እንዳትበዛበዙ ምናምን ቀረ። ከዚህ በኋላ አንድ ሳምንት እንደልባችን ፈታ እንላለን። የስ መጀመሪያማ ሌላ ሰው መስሎኝ በድንጋጤ ልቤ ልትወጣ ነበር። የዚች ነው እንጂ ደግሞ የሚገርመው ከአንዳንድ ፌንት አልነቀለችም። እኔማ ደንግጬ ነው ፌንት የነቀልኩት። እናንተ አላችሁ እንጂ ይቆጣኛል ብላችሁ የውሸት ፌንት ያደረጋችሁ። እኔ እኮ ምንም አላውቅም። እነሱ ያደረጉትን ነው ያደረግኩት። እናንተ ግን ቆይ እንደዚህ ትፈሩታላችሁ? ለዛ ነው አንደ ሮቦት ብላ የቀረኸው። የምር ፈርቼው እኮ አይደለም ለሞራሉ ብዬ። በጣም ጥሩ። ፌንት የመስራት አክቲንጋችሁ አልተሳካም። ለምን እንደሆነ ታውቃላችሁ? ኦቨርአክት ታደረጋችሁ። ኦቨርአክት። ወይኔ ጉዳችን! ከዚህ በኋላ በጣም ነው የሚያካብድብን። አካብዶ ምን ያመጣል? ምንም አያመጣም። እንደውም ከእንግዲህ እሱ ሰው የሚያካብድብን እኛ ነን። በዚህ ከቀጠለ አብዶ ከዚህ ቤት አይቀርም። እናንተ አሬኮ እዚሁ ነኝ ያለሁት። ማን አባጅ ማን አሳባጅ እንደሆነ እናያለን። ማን አባጅ ማን አሳባጅ እንደሆነ ይታያል። እናንተ በእናንተ ነው የማብደው፣ እኔ ነኝ በእናንተ የማብደው። ተጠንቀቁኝ እሺ። አሁን ይህ ሰውዬ ማበዱን ጀምሮታል። ከዚህ በኋላ ጨርቁን ጥሎ ነው የሚያወጣው። ትንሽ ጊዜ ነው የሚፈጀው። አሁን እንዲህ ማድረግ አላስፈላጊ ነገር ይኸው አንቺንም ለማይረባ ጉዳት ሊዳረግሽ። እኔን የምትጎዱ ይመስሏችሁ ከሆነ ተሳስታችኋል። ደግሞ እኔ መጀመሪያ ምን አልኳችሁ? ተጠንቀቁኝ ብያለሁ። ሻይ ማምጣት ሻይ ማመጣለት ሰው አለ የሚፈልግ? ሻይ አትፈልጉ? እሺ፣ ኩርፊያው አለቀቃችሁ ማለት ነው። ችግር አለ? ኧረ ምንም ችግር የለም። ምግብ አንሷችሁ ከሆነ እኔ መብላት ትችላለች። ኧረ ያው ኧረ በቃኝ። ናቢስ ኧረ እኔ በቃኝ። ይኸው አንቺስ? የራሴንም በጨረስኩ። ለኔ ጨምርልኝ በቃ። ያቤ እንዴ አያስፈልግም። ነውር አይደል እንዴ? የራሱን በልቷል። ህፃን ልጅ እኮ ነው። ምን ነውር ያውቃል ብለሽ? አይ ከፈለገን ይጨምርላት። አሁን አንድ ሁለት ላጉርስ። ኖ ከፈለገን ይጨምርላት።
ሄይ ማኪ እባክሽ ልታፈጥኝልኝ ትችያለሽ? ምን መሰለሽ ማኪ በጣም ስላመመኝ ነው። እሺ በቃ እሺ ትጮኻለች ሆነች። ምነው ችግር አለ? አይ እኔ ደህና ነኝ። ምንድን ነው የሚረብሽ ድምፅ ይሰማኛል? የበላሁት ምግብ ትንሽ አልተስማማኝም መሰለኝ። ቤቱም እኮ አልተስማማም። ለምን ትተህ አትሄድም? ኧረ እባክሽ ትቼ ልሂድ። ክፈት በሩን። በጣም ስለወጠረኝ ነው ትላለህ አንተ በጣም ከወጠረኝ የኔ ምን ይባል ነው? ክፈት። ወንድ ልጅ ተበላሽ። ያቡ ያም ስራ አቤት። አቤት። ደውዬ ልላክህ እንዴ? ችግር የለውም። ይህ መድኃኒት ገዝተህልኝ ነው። ይቅርታ ስላመመኝ ነው እንጂ አልክህም ነበር እንግዲህ። ኧረ ችግር የለም። እሺ ያው ይደርሰናል። ቶሎ በልሽ። እሺ ልግባ? ማን ነው? እኔ ነኝ። ልግባ? አቢ ግባ። ምን ፈልገህ መጣ? እንደተሻለ ልጠይቅህ ነው። እና ባዶ እጅህን ነው? ምንም ስለሌለኝ ነው። አይ ችግር የለውም። ዋናው ሀሳብ ነው። እና ባለፈው ፖሊስ ብዬ ስላሳሰርኩ ይቅርታ እንድታደርግልኝ ነው። ችግር የለውም። ጥፋተኛው እኮ አንተ ሳትሆን እንደዛ እንድታደርግ ያደረጉ እነሱ ናቸው አይደል? ግን ሌላ ጊዜ ግን እንደዛ እንዳታደርግ እሺ? እሺ። እስቲ አሁን ፈጠን ብለህ አንድ ቀዝቃዛ የብርጭቆ ውሃ ይዘልኝ። ቶሎ በል። ያው መጣ? አዎ አመጣህልኝ? ያውዬ መድኃኒቱን እኮ ፈልጌ አጣሁት። የለም እንዴ? ታዲያ ምንድን ነው የሰጠው? እኮ 200 ብር ነው። አዎ ስመጣ መንገድ ላይ 10 ብር ጠፋብኝ። አንተ ያማል እንዴ? ያማል እንዴ ነው ከሪፈኑ 200 ብር ላይ 10 ብር የሚጠፋው? እና 10 ብር ጠፋብኝ ብዬ መጥፋት ነበረበት። እንደዛ ብታደርግ ይሻል ነበር። ደግሞ አንተን ይቅርታ ጠይቄ መላኬ ነው። ይሄ በጣም ከዚህ ውርጋት ሄሎ የምትረከበኝ ከሆነ እነዚህ መሰሪ ልጆች አሁኑኑ መተህ ተረከበኝ። ምንድን ነው የሆንከው ነገር ተረጋግተህ አትነግረኝም እንዴ? ምንም እኮ የሚያረጋጋ ነገር የለም። ከዚህ ቤት አብደህ ትወጣለህ ሲሉኝ ስቄባቸው ነበር። አሁን ግን የምር እያበርኩ እንደሆነ ነው እየተሰማኝ ያለው። ምንድን ነው የሆንከው ንገረኝ። ከልጆቹ ጋር ምንም ልስማማ አልችልም። ምን ነው ባለፈው ደውዬልህ እንዴት ነው ከልጆቹ ጋር ተስማማ ሆይ ስለ አዎ ተግባብተናል ብለኸኛል ነበር። ምን ነው እንደዚህ ሰላም ነኝ ካልክ ቀናቶ ሳይሞሉ ምን ተፈጠረ? አይ ታውቃለህ፣ አሁን በጣም እያስቀመጠኝ ነው፣ ራሴንም እየጀመረኝ ነው። ታዲያ ይሄ ከልጆቹ ጋር ምን ያገናኘዋል? እንዴት አንድ አይነት ምግብ አብረን በልተን እኔ ብቻ ልታመም እችላለሁ? ገባኝ። ይሄ ተንኮላቸውን ጀመሩ ማለት ነው።
ይገርምሃል፣ ባለፈውም እኔን እንደዚሁ አድርገው ነበረ። ይሄማ እንደው ትንሽ ተራ ነገር እኮ ነው። ቀላል ነው ይሄ። ይሄ ቀላል ነገር ነው። ቀላል ነገር ነው። የምትረከበኝ ከሆነ ተረከበኝ። ጨረስኩ። በቃ ትቼ። አይ እንደዚህማ ማድረግ የለብም እንዴ! እንደዚህ አይነት ውሳኔ ላይ መድረስ የለብም ልጅ። ይኸውልህ በገባህልኝ ቃል መሰረት ቃልህ መፈጸም አለብህ እስክመጣ ድረስ። ባይሆን አሁን አመመኝ ለምትለው ነገር እኔ መድኃኒት ጠቁምሃለሁ። መድኃኒት አለ፣ ቆንጆ መድኃኒት። አይመለከተኝም። ከአሁን በኋላ የእነሱ ነገር አያገባኝም። መተህ የምትረከበኝ ከሆነ ተረከበኝ። በቃ አይመለከተኝም። ጨረስኩ። በቃ ሄሎ። አይ ሄሎ። አሁን ደግሞ እሺ፣ ምን ተፈጠረ? ሄሎ። እሺ፣ መድኃኒቱ የት ነው ያለው? ጎሽ፣ ይኸውልህ ጎሽ፣ ጥሩ። አሁን እንደዚህ ስንሆን ጥሩ ነው። ያዘው። ወይኔ ያዘው። ምን አይነት ነገር ነው? እስቲ አታስደንግጭን። እንዴ ምን እያደረክ ነው? ምን አደረኩኝ ማለት? ተፈጥሮን ቀየርክ እንዴ? እንደ ባብ እየተሳብክ እኮ ነው። ምን ባክሽ፣ ሆዴን እኮ ምንም ሊሻለኝ አልቻለም። አላራምደው ብሎኝ እኮ እና እንደግፍክ። የጣለኝ ማን ሆነና? ለጨዋታ ፊልማችሁን ቀጥሉ። ደርሻል። ይሄ ቀጥሉ። ሳቁ ግድ ለእናንተ አይደለም እንደ ባብ መሳብ፣ ገና እንደ ፍልፈል ጉድጓድ ነው የምቆፍርላችሁ። ሳቁ። መስሎሻል? ያቡ እኔ የምለው ምን ተገኝቶ ነው ዛሬ ራሳችሁ ምግቡን አብስሉ ነበር የምትለው? አይ ምንም የተገኘ ነገር የለም። ያው ከእናንተ ጋር ያለኝን ችግር በዲፕሎማሲያዊ መንገድ ለመፍታት ነው። ኧረ ከሆነማ ጥሩ ነው። ምግቡስ እንዴት ነው? በጣም ጣፋጭ ነው። የኔና የአቢ ደግሞ የበለጠ ጣፋጭ ነው። ማለት ጣፋጭ ነው ይለያል እንዴ? ጣፋጭ ነው። እንዴት ነው? ቆንጆ ነው። እኔ የምለው የሆነ ጨው ነገር በዝቶበታል ነበር። ጨው አይደለም፣
አይ ጮህ ነው ምንድነው የሆነ የሚረብሽ ድምፅ አለ ልበል? የኔ ነው ትንሽ ሆዴን እየረበሸኝ ነው። አረ የኔ ነው እየጮህ ያለው። የኔ ነው። ተማመኑ እንጂ የማን ነው እየጮህ ያለው? በቃ የሁላችንም ነው እየተረበሸ ያለ ማለት ነው። አይደለም የኔና ያቢ ወዳቸው ማሚ እኛ ሰላም። እባካችሁ ወዳችሁ ድምፁ በጣም እየረበሸኝ ነው። ልታስታግሱልኝ ትችላላችሁ? አይ እኔ ራሴ ብነሳሽ እንዴት ናችሁ? አያችሁ አይደል? ተንኮል ተመልሶ ራስን ነው የሚጎዳው። እኔ ልጎዳችሁ ፈልጌ ሳይሆን ያው ህይወት በማለት ነው። እና እንደዚህ ያደረከው አንተ መሆንን እያመንክ ነው? ያው ታውቃላችሁ ከእናንተ ነው የተማርኩት። ጥሩ ተምረሃል። አዎ ተማሪ አስተማሪውን ሲበልጥ እኮ በጣም ደስ ይላል። ያው ለመልካም ነገር ከሆነ ማለት ነው። ገና ተጀመረ እንጂ አላበቃም። አዎ በደንብ ተማር። ክላስ መቅጣት ግን አይቻልም። እየዛታችሁብኝ ነው እንዴ? ከእናንተ ነው የተማርኩት ስላልክ ኮርስ እየሰጠን ነው። ለማንኛውም እኔ እዚህ የምቆየው በጣም ለአጭር ጊዜ ነው። ይህን አጭር ጊዜ ግን በሰላም እንድናሳልፍ ፈልጋለሁ። ያለምንም ተንኮል በፍቅር እናሳልፈው። አስቡበት። በጣም ደፋር ነው ግን እኔ ሁሉ ነገር ካደረገን በኋላ አሁን ይቅርታ ይጠይቀናል። ሰላም መፍጠሩ ጥሩ ነው። አዎ ጥሩ ነው፣ ግን ልቡን ካደረሰ በኋላ ነው እንዲቅርታ የሚጠይቅ። እኔ ግን ቢበቃና ሰላም ብንፈጥር ይሻላል። አይሆንም። አሁን የውሸት እንታረቀውና የልባችንን ካደረስን በኋላ የዛኔ የእውነት ይቅርታ እንጠይቀዋለን። በጣም ደስተኛ ነኝ ማለት ሰላም በመፈጠሩ። እኛም ደስተኞች አይደለንም ለማለት ይከብዳል። ሰላም መፍጠሩ ጥሩ ነው። ታውቃላችሁ አንዳንድ ጊዜ ተንኮሎቻችሁን ሳስባቸው የምር የተዝናናውባቸው ጊዜያቶች አሉ፣ ግን አንዳንዶቹ የምር ይጎዳሉ። እኛም ያዝናናናል፣ ግን ደግሞ ካለፈ በኋላ የሚደብረን ጊዜ አለ። ማን ነው ግን የተንኮሎቹ ሁሉ ጠንሳሽ? አንዳችን ከአንዳችን አንለያይም። ተንኮል ስንጠነስስ ወሬያችን ያምራል። እውነት ነው፣ ግን ከተንኮላችን ሁሉ አቢ ነጻ ነው። እናንተም እንደሱ ነጻ መሆን ትችላላችሁ። ለማንኛውም ከዚህ በኋላ እኔ ቃሌን እጠብቃለሁ፣ እናንተም ቃላችሁን ጠብቁ። እሺ እኛም ቃላችንን እንጠብቃለን። ይቅርታ ባለፈው ላደረግን ሁሉ እኔም ይቅርታ አድርጌላችኋለሁ። እኔም ለ10 ብሩ በጣም ይቅርታ ጠይቃለሁ። ችግር የለውም። ደግሞ የሻወርም አለ። እሱ እንኳን አይወራ። እኔ ትንሽ እንቅልፍ እየመጣ ስለሆነ ገብቼ ልተኛ። እሺ
ምን እያየሽ? ይቅርታ ልጠይቅሽና አንድ ነገር ልበል? በለኝ። ስንት ዓመትሽ? ብቻ ከ18 ዓመት በላይ ነሽ፣ ግን እንደ እድሜሽ አይደለሽም። ማለቴ ከእነሱ ጋር ብዙ ጊዜሽን ስለምታሳልፍ ይሁን አላውቅም፣ ብቻ ከእድሜሽ በታች ነው ያገኘሁሽ። ግን ሶሪ። እና ምን አሰብክ? ልትመክረኝ አስበህ ነው? ሰው ልምከር ተብሎ አይመከርም፣ ግን እኔ ልምከርሽ። አንተ ማን ስለሆንክ ነው የምትመክረኝ? አልልክም። የሚጠቅመኝ ከሆነ ሰማዋለሁ። አየሽ፣ የእድሜሽ ብዙ ነገሮችን ህይወትን በተለየ መንገድ የምታይበት ነው። አንቺ ካልተለወጥሽ እነሱ እንዴት መለወጥ ይችላሉ? በተቻለሽ መጠን አንቺ ወደ ራስሽ ሳቢያቸው እንጂ ወደ እነሱ አትሳቢ። አይመስልሽም? ስለ ምክርህ አመሰግናለሁ። እስኪ ስላንተ ንገረኝ። እኔማ እኔ ነኝ። ምን የሚነገር ነገር አለኝ ብለሽ ነው? ምንስ ይጠቅምሻል? አለ አይደል? እንዲሁ ለማወቅ ያክል ነው። ይበርዳል አይደል? አዎ ይበርዳል። ወደ ውስጥ እንግባ እንዴ? እጄን በረደኝ። የምር እጅሽን በረደሽ? አዎ ሁለቱም እጆቼን የበረደኝ። አቅልጃ የብር እጅሽን እየበረደሽ? አዎ አልኮል አይገባህም እንዴ? ማለቴ እጅሽን የበረደሽ በአራዳ ቋንቋ ነው? አዎ በአራዳ ቋንቋ። ኧረ ይገባኛል። በአራዳ ቋንቋ ከሆነማ ይገባኛል። ታዲያ ምን ችግር አለ? ምን እያደረክ ነው? ምን አደረኩ? እጅሽን ነው የበረደሽ ስልሽ አዋልሽ። በአራዳ ቋንቋ ነው ወይ ስልሽ አዋልሽኝ። እና ታዲያ ምን ላድርግ ከዚህ ውጭ? ማን ነው እንደዚህ ያለክ? እንዴት እኔም በብር ትገምተኛለህ? በቃ ታዩት፣ የኔ ስህተት ነው። አንድ ቃል ሁለት ትርጉም ማለት ነው። በጣም ይገርማል። ለማንኛውም በተሳሳተ መንገድ ስለተረዳሁሽ ይቅርታ። ባለፈው ፖሊሱ ነገሩ ታዩ ከሚበርድሽማ ልበሽ። በጣም መልካም ሰላም ፈጥራለሁ። ቆሽ አንተ ገና ብዙ ነገር ማስተካከል ትችላለህ። እሺ ጋሽ። ያው እኔ ሽማግሌውማ እንግዲህ ያው ብዙ ነገር ጣርኩ አልሆነ፣ ምንም ልለውጥ አልቻልኩም። እርግጠኛ ነኝ በአንተ ሁሉ ነገር ይስተካከላል። እሺ ጋሽ። አዎ እንግዲህ ያው ከልብ ከተነሱ አይደለም እነሱን እኮ ዓለምን አንድ ሰው መቀየር ይችላል። ወይ ይቅርታ ነገር አበዛው በመሰለኝ። በል ቻው፣ በርታ። እሺ ጋሽ፣ ችግር የለውም። መልካም ጊዜ ይሆንልህ አንተ።
ሰልፊ ነው። እሺ እሺ አትክልት እያበላሁ እሺ ምንድን ትልቅ ልጅ ነኝ ብለኝ የለ ዋይን ነው። በዚህ መልኩ አልነበረም። ደግሞ ወይን እንደዚህ ነው እንደሚመጣ አይስቀልድ ነው። ኬት አመጣሽው? ጋሼ ረስቶት የነበረው አንድ ጠርሙስ ወይን ነበረ። ከዚህ በፊት ጠጥተሽ? ከዚህ በፊት ከጋሼ ሰርቄ ስሞክረው ይመር ነበር። አሁን ግን ከጣፈጠ ካንተ ጋር ልሞክረው ብዬ ነው። ብቻ የበለጠ እንዳይመርሽ ነው የምፈራው። ለማንኛውም እኔም ለመጀመሪያ ጊዜ ልጠጣ ነው ማለት ነው። እኔ አላምንም። እኔ ራሱ ይሄንን ነገር አላምንም። ለማንኛውም ቺርስ። በጣም ነው ያልተመቹኝ። ሄልዳ እንዲከፍል ቀን ገንዘብ የሰጠችው ሳያንስ ማታ አብሮ ትጠጣለች። በጣም ነው የምትገርመው። አሁን ራሱ የእውነት የተታረቀችው ነው የሚመስለኝ። ደግሞ መቀራረብ አበዙ አይደለም? ጭራሽ አሁንማ ረሳችን። አሁን ያለን አማራጭ እሱን ከቤት ማስወጣት። አንተ ማን እንዴ? አሁንማ ሄልዳ ራሱ ፊልሙን ከዚህ ቤት እንዲወጣ አትፈልግም። አንድ ሀሳብ መጣልኝ። ምን? ሁለቱን እንደምንም ብለን ማለያየት። አንተ ሀሳብን አሁን ተናገር። ከኛ ጋር ነህ ከነሱ? ከናንተ ጋር። አዎ ጎበዝ። አሁን እዚህ ያወራነውን ወሬ ለማንም እንዳትናገር፣ ለሄልዳም ቢሆን። ታውቃለህ፣ ወላጆቼን አይወዱኝ። ማነው አይወዱሽም ያለው? ማያስቃል። ይቅርታ ጊዜያቸውን እስካሰጡኝ ድረስ የሚያስፈልጉኝ ነገር ቁሳቁሶች ስላሟሉልኝ ብቻ ይወዱኛል ማለት አይደለም። አንቺ እውነት ትልቅ ሰው ማሰብ ጀምረሻል። እና ለምንድን ነው የምስቀው? እኔ ምን አውቄ ለምን እንደምስቅ ራሱ እኮ አላውቅም። ግራ ግብት እኮ ነው። እና አንቺስ ለምንድን ነው የምታለቃቀሽው? ማንም እንደሌለኝ ሳስብ ነው። ማነው ማንም የለሽም ያለው? እኔ መሰለ ታላቅ ወንድም ያለሽ እነ ያቡን የመሳሰሉ ታናናሾች ያለሽ ወላጆችሽን ተያቸው፣ ሲገባቸው ይመጣል። እሺ እሺ። ለምሳሌ እኔና አሁን አብዛኛው ሰው ገገማ አድርጎ ነው የሚያስበኝ። ሪሊ ግን እኔ ገገማ ነኝ? ነገር ተበላሸ። በይ ልግባ፣ በቃ ልግባ። ዘቀለች ነው ልግባ ያልኩት ስለመሸ ነው እንጂ ስለተሰደብኩኝ አይደለም። ልደግፍ። በጣም የራበው ሰው ላጠግብህ ይለኛል፣ ግራ ይገባኛል። ምንም ያልገባው ሰው ላስረዳ ይለኛል፣ ይሄ ያስፈራኛል። መደገፍ ያለበት ልደግፍ ሲለኝ በጣም ያስቀኛል። በአሁን እንደጋገፍ ነው የሚባለው። የተደጋግፈን እንግባ። ስለዚህ ቀስ የለም እንደጋገፍ፣ ሀገራችንን እናቅና፣ እንደጋገፍና አይዞሽ አይዞሽ፣ እንደጋገፍና ሀገራችንን እናቅና። እንደምን አደርሽ? እግዚአብሔር ይመስገን። ስንት ሰዓት ሆነ? ትንሽ ረፍዷል። ለሰካራሞች ግን ገና አይነጋም አይመስልም። ኧረ እባክህ ማንን ለመንካት ነው? አንቺና ከአንቺ ሌላ ሰካራም አለ እንዴ? ለማንኛውም ማታ በመጠጥ ያወራሁትን ከቁም ነገር አትቁጠሪብኝ። ኧረ ምን አስታውሻው? ማንም የማንንም አላዳመጠም ነበር። ሁለታችንም ሰክረን ነበር። አሪፍ ነው። ተነሽ፣ አሁን ቁርስ ደርሷል። እሺ
እና ትላንት ማታ የነበርኩት ተረት አሪፍ ነው። እንዴት ናችሁ? ደህና። ዛሬ ወተን የምንዝናናበት ቀን ነው። ያለምንም ችግር ያለምንም ጸብ። ባለፈው ፊልሙን የውሸት የታረቅነውን የእውነት እንድናደርገው ፈልጋለሁ። እኔ የእውነት ታርቄዋለሁ። ሀሳብ መቀየሩ ለምን አስፈለገሽ? ያቡዬ ሰውን ካልቀረብነው መልካምነቱን አናውቀውም። እና ደግሞ ፊልሙን ስለኛ ጥሩ አመለካከት ነው ያለው። ቂምና በቀል ምን ያደርግልናል? አንቺ ከተስማማሽበት እኛ ችግር የለውም፣ ደስተኛ ነን አይደል? አዎ እኔም ቢሆን በደንብ አቀርበዋለሁ። እዚህ መጥፎ ሀሳባችንን ትተናል ማለት ነው። ልጆች ቶሎ በሉ ያቡ አጥምታው ውጪ ምትቀበሉ እሺ ናማኪ እንዴት ነህ? አለሁ። የት ነው የምንሄደው? ሩቅ አይደለም፣ እዚሁ አካባቢ ነው። ለምን ከከተማ ውጭ አለው ነው? ከከተማ ውጪ እንዳንወጣ ጋሼ ከልክሎናል። የዛሬው ፕሮግራማችን እዚሁ አካባቢ ነው። እዚሁ ነው የምንዝናና። አንቺ ማኪ ለምንድን ነው ስርዓት ማይኖር? ምንድነው ለመዛናት ይልናል እንዴ? ለምን ነው የምትቆጣው? አላየሻትም እንዴ ምን እንዳደረገች? ምንም አላየውም። በዛ ላይ ልጆች ናቸው። ቃሉን አልጠበቀም ብለው ሰበብ እንዳይፈልጉ በፍቅር እንዝናና ብላችሁ የለ? ፍቅር ማለት እኮ ያለ ስርዓት ማለት አይደለም። ደግሞ እኔ ከአቢ ውጪ ሁሉም ምንም ደስ አላለኝም። የሆነ ቂም ያዙብኝ ነው ይመስል። ምንም አይፈጠርም። እሺ ነው ያው ለማንኛውም ማድረግ አስፈለገ? ተናገር። ምንም ያደረኩት ነገር የለም። ልቀቀው። በጣም አንቀሆነ ዝም በይ አንቺ። ዝም በይ ታተልሽ ወንድሜ ልቀቀው። ዝም በይ አንተ። ይኸውልህ ግን ልቀቀው። በጣም አንቀሆነ ልትገለው ነበር እኮ። ድብን ይበል ድብን ይበል። የሰው ስልክ ከኔ ኪስ ውስጥ ከሱ ውጪ ማን ሊከት? አላውቅም መልስ አይሆንም። አንቺ እሱን ከመቆጣት ፈንታ ጭራሽ እኔን ልትወቅሽኝ ትፈልጊያለሽ እንዴ? ደግሞ እኮ ካሸሪዋ ጋር ከሱ ውጪ የሄደ ሰው እሱ ብቻ አይደለም ካሸሪዋ ጋር ሄደው ብዙ ሰዎች ሄደው ነበር። አንተም ቢሆን ሄደ ነበር። እና ምን ለማለት ነው የፈለግሽው? ሌባ ልትይኝ ነው የፈለግሽው? መልሽልኛ። እኔ ነኝ የሰው ስልክ ጊዜ ውስጥ የከተትኩት። እሱም ማን ያውቃል? ምን ነው ችግር አለ? ምን አገባው? እሱ ይመለከታል። ምን እንዳለች ሰማ? አይመለከትም፣ ወደሚመለከተው ቦታ ይሄዳል። እና እናንተ ናችሁ የሚመለከታችሁ ማለት ምን ፈለመ? አይመለከትም ተባልክ አይደል? እና አንተ ነው የሚመለከተው። ፊልሞን ፊልሞን ተሾመ ነኝ። ከቀድሞ መስሪያ ቤት ነበር የምንደውለው። እሺ ምን ነበር? ወደ ስራ እንድትመለስ ተብለሃል።
እሺ በቃ እመጣለሁ። እሺ በቃ እውነቱን እንገራትና ይቅርታ አድርጊልኝ እንላታለን። አሁን እንደሱ ሳይሻል አይቀርም። ግን እኛም እኮ ጥሩ ስራ እንሰራለን። እኔ ይቅርታ ለመጠየቅ ራሱ እፈራለሁ። እናንተ ከፈራችኋት እኔ ሂጅ እነግራታለሁ። ማን ነው? አቢ ብቻዬን መሆን እፈልጋለሁ። እናቱን ልነግርሽ ነው። የምን እውነት ነው የምትነግረኝ አቢ? ስነግርሽ አትቆጫቸውም? እና ማንን? የቡና ማኪ። አዎ ንገረኝ፣ አልቆጣቸውም። እኛንን ፊልሙንን አሰቃይተናል። በመጀመሪያ እስር ቤት አሳስረናል። ሁለተኛ ደግሞ ሱርኩን አውቀን አቀያይረንበት ነበር እና ፊልሙን ምንም እንዳላረገ ነው የነገርኩሽ። አቢ ደግሞ ከተንኮሉ ሁሉ ነፃ ነው። እኛንን ተንኮል እንዲያስብ ያደረገ። እንደውም አቢ ፊልሙንን ይወዳል። ተጸጽተናል እና ይቅርታ እንድታደርግልን። አዎ የሁሉም ተንኮሎች ተጠያቂ እኔ ነኝ እና ስለ ሁሉም ይቅርታ። ፊልሙን ኪስ ውስጥም ስልኩን የከተትኩት እኔ ነኝ። በጣም ይቅርታ። በሰማሁት ነገር በጣም አዝኛለሁ። ግን እናንተም ተጸጽታችሁ ከልባችሁ ይቅርታ ስለጠየቃችሁ በጣም ደስ ብሎኛል። ከኔ በላይ ግን ይቅርታ መጠየቅ ያለበት ፊልሙን ነው። እንዴ አቢ እዚህ ምን እየሰራ ነው? አቢ እንዴት ልመጣ ቻለ? እናንተ ደፋሮች ጭራሽ ቢሮ ድረስ ስትመጡ ትንሽ አታፍሩም? እውነቱን አውቄያለሁ። የምር ጥፋታችሁ ተሰምቷቸው ይቅርታ እንድታደርጉልን የመጣ ነው። ታደረኩላችሁ እኮ ይቅርታ ነው የፈለጋችሁት። ይቅርታ አድርጌላችኋለሁ። አሁን ሂዱ ሂዱ። በዚህ መልኩ አይደለም ይቅርታ ልታደርጉልኝ የምንፈልገው። እና አሁን ቻው ልበላችሁ? በቃ ቻው ሂዱ። በተደጋጋሚ ተጠንቀቁኝ ስላችሁ ነበር አይደል? ልጠነቀቃችሁ የምገባው እኔ እንደሆንኩ ሲገባኝ ነው ትቻችሁ ሄድኩ። እሺ አሁን ሂዱ። በመሄድኛ እንደምንጎዳ አታውቅም? አላውቅም። ምንድነው እናንተ? እኔ እንደዚህ አይነት መመዛበዝ አይመቸኝም። በእናታችሁ ሂዱ። እየተንበዛበዝክ ያለው አንተ ነህ። የምር ጥፋታቸው ተሰምቷቸው ነው ይቅርታ እንድጠይቅ የመጣ ነው። አዎ እኔ ነኝ የሁሉም ተንኮሎች ተጠያቂ። እኔም አለሁበት።
ይቅርታ አድርግልኝ። ለእኛ ብለህ ሳይሆን ለአቢ። አቢ ምንም እዚህ ውስጥ የለበትም። ይቅርታ አድርግልን በእናትህ። ግን ከልባችሁ ይቅርታ የምትጠይቁኝ ከልባችሁ ነው አይደል? እሺ ከዚህ በኋላ ልክ እንደ አቢ አይነት ልጆች ትሆናላችሁ? እርግጠኛ ናችሁ? እሺ ለኔስ የሚሆን ቦታ የላችሁ ማለት አጣፍኩኝ ምን አውቃለህ ልጆቼ በአንተ ምክንያት ጸባያቸው እንደሚቀየር እንደሚለወጥ እምነት ስላለኝ ነው አንተ ጋር ያገናኛቸው። ጀግና ጎበዞች። ይኸው ነው እንግዲህ ድንጋይ ምንም ያህል ጊዜ ባህር ውስጥ ቢቆይ ዋና አይለምድም ይባላል። የሰው ልጅ ግን እንደዚህ አይደለም። በህይወት እስካለና ፍላጎት እስካለው ድረስ መሻሻል፣ መለወጥና በአስተሳሰቡ መጎልመስ የማይችል የለም።